ሰላም ጤና ይስጥልኝ እንደምን አላችሁ? እንኳን ወደ ቤዚክ አረቢክ ላንጉጅ ኮርስ በሰላም መጣችሁ። ብርሃኑ እባላለሁ። የተለያዩ ቋንቋዎችና እንዲሁም ሌሎች አጫጭር ኮርሶችን በተለያዩ ፕላትፎርሞች አስተምራለሁ። ባለፈ የቤዚክ አረቢክ ላንጉጅ ኮርስ ትምህርታችን እንግዲህ አዲስ ሞጁል ነበር የጀመርነው that is ሞጁል 3 everyday situation። ከአዲሱ ሞጁላችን ደግሞ እንግዲህ የመጀመሪያ የሆነው lesson 9 about family and relationship ስለ ቤተሰብና እንዲሁም ደግሞ አጠቃላይ ስለ ግንኙነት ወይም ደግሞ ሪሌሽንሺፕ የተመለከተ ለሰን ነበረ። እሱን ለሰን ባለፈ ትምህርታችን ተማረናል ማለት ነው። ስለዚህ ዛሬ ከለሰን 9 የቀጠለውን ለሰን 10 about food and drink በደንብ እናያለን። ስለ ምግብና መጠጦች የተመለከተ በአረብኛ እንዴት አድርገን ኤክስፕረስ ማድረግ እንደምንችልና እንዴት አድርገን መናገር እንደምንችል በደንብ አድርገን ከምሳሌ ጋር እናያለን። ስለዚህ ወደ ትምህርቱ እንሄዳለን። በጥሞና እንድትከታተሉኝ ጠይቃለሁ። ስለዚህ በለሰኑ ኦብጀክቲቭ እንጀምራለን። by the end of this lesson you will know basic food and drink vocabulary። እንግዲህ ምንጊዜም ሁሌም እንደምላችሁ ቮካቡለሪ በጣም ወሳኝ ነው። ቮካቡለሪ ስላችሁ እንግዲህ ሁሉንም ቃላት መሸምደድ አይደለም፣ ነገር ግን በጣም መሰረታዊ የሆኑ ዋና ቁልፍ የተባሉ ቃላቶችን ወይም ደግሞ ቮካቡለሪዎችን ማወቅ በጣም ወሳኝ ነው በማንኛውም ቋንቋ። ስለዚህ ፉድ ኤንድ ድሪንክን የተመለከቱ ዋና የተባሉ ቁልፍ ቮካቡለሪዎችን እናያለን ማለት ነው። ስለዚህ ይሄ የለሰናችን የመጀመሪያው ኦብጀክቲቭ ነው ማለት ነው። ሁለተኛው የለሰናችን ኦብጀክቲቭ ደግሞ ፕራክቲስ ኦርደሪንግ ፉድ ኤንድ ኤክስፕረሲንግ ፕሪፈረንስ። አሁን እዚህ እንዴት አድርገን ምግብ ማዘዝ እንደምንችል የሆነ ሬስቶራንት ወይም ደግሞ የሆነ ሆቴል ገብተን ምግብ እንዴት አድርገን ኦርደር እንደምናደርግ እንዴት አድርገን እንደምናዝና እንዲሁም ደግሞ ፍላጎቶቻችን ፕሪፈረንሳችን እንዴት አድርገን ማሳወቅ እንደምንችል እሱን እንማራለን። ስለዚህ ይሄ የለሰናችን ሁለተኛው ኦብጀክቲቭ ነው። ሌላኛው ዩዝ ሲምፕል ፕሬዘንት ቴንስ ቨርብስ ሪሌትድ ቱ ኢቲንግ ኤንድ ድሪንኪንግ። ከመብላትና ከመጠጣት ጋር የተያያዙ ፕሬዘንት ቴንስ ጋር የተያያዙ መዋቅሮችን የቨርብ መዋቅሮችን እናያለን። ይሄ ደግሞ የለሰናችን ሶስተኛው ኦብጀክቲቭ ነው ማለት ነው። ስለዚህ በዚህኛው ስላይድ እንግዲህ ኮመን ፉድ አይተም ኮመን የሆኑ የምግብ አይነቶችን እናያለን ማለት ነው። ኦኬ በፖይንተር ላሳያችሁ። በዚህኛው ምን አለ? የአረብኛው ስክሪፕት አለ ወይም ደግሞ የአረብኛው ጽሁፍ አለ። በዚህኛው ደግሞ ፕሮናንሴሽኑ ወይም ደግሞ አነባበቡ አለ። በዚህኛው ደግሞ የእንግሊዘኛ ፍቹ አለ ማለት ነው። ስለዚህ አንድ ባንድ እናያለን። የመጀመሪያው ይሄኛው ምንድነው? ሁብዙን እስኪ ድገሙት እናንተ። ካራራማይ ከኔ ጋር በሉ ማለት ነው። ካራራማይ ከኔ ጋር በሉ። ሁብዙን ብሬድ ማለት ነው፣ ዳቦ ማለት ነው። ሁብዙን ማለት ዳቦ ማለት ነው። ይሄን ስናነበው ሁብዙን እንለዋለን። እንዴት ብለን ሁብዙን ብለን እንዳነበብነው አሁንም ቢሆን ሁሌም እንደምደጋግመው ለሰን ዋንን በደንብ አድርጋችሁ ይዩት። ለሰን ዋን ስላነበባው እዛ ጋር በደንብ ስለሰራውት የአረብኛ ቋንቋን እንዴት አድርገን እዛ ማንበብ እንዳለብን የሰራውት ለሰን ስላለ እሱን እዩት። ስለዚህ እዚህ ጋር ሁ ያልነው እዚህ ጋር ምን ስላለ ነው? ዳማ። ይህቺ ምልክት ዳማ ናት። ይሄ ደግሞ ኦን ደግሞ ኑኔሽን ነው። ስለዚህ በአንድ ላይ እነዚህ ላይ የምታዩቸው እንዲሁ ዝም ብለው የተቀመጡ አይደሉም፣ አነባበቡን የሚያሳዩ ናቸው። ፕሮናንሴሽኑ ሾርት ቮልስ የሚባሉት ማለት ነው። ስለነዚህ በደንብ እዛ ጋር ሪፈር ታደርጉታላችሁ። ስለዚህ ሁብዙን ማለት ዳቦ ማለት ነው። ይሄኛው ደግሞ አሩዙን ድገሙት። ካራራማይ አሩዙን ራይስ ማለት ነው፣ ሩዝ ማለት ነው። ይሄ ማለት ሩዝ ማለት ነው። እንዳልኳችሁ ዋና የተባሉትን ነው እንጂ ሁሉንም አይደለም የምናያቸው፣ ዋና የተባሉትን ነው። ከዛ እናንተ የቮካቡለሪ አድማሳችሁን ማስፋት ትችላላችሁ በተለያዩ ነገሮችን በማንበብ ማለት ነው። ሶ እንግዲህ አሩዙን ማለት ስለዚህ ራይስ ወይም ደግሞ ሩዝ ማለት ነው። ይሄኛው ደግሞ ላህሙን እስኪ እንደገና በሉት። ላህሙን ሚት ማለት ነው፣ ስጋ ማለት ነው። ላህሙን ስጋ ማለት ነው። ዳጃጅ ወይም ደግሞ ዳጃጁን ማለት ትችላላችሁ። ቺክን ማለት ነው። ይሄ ደግሞ የዶሮ ማለት ነው፣ የዶሮ ወጥ ማለት ነው። ይሄ ማለት ዳጃጁ የዶሮ ወጥ ወይም ደግሞ ቺክን ማለት ነው።
አሁንም እነዚህን እዚህ የምታያቸውን ጭረቶች እነዚህን እንዴት እንደምናነባቸው በደንብ እያያችሁ በደንብ እያስተዋላችሁ እነዚህ ሾርት ቮወሎች። ምክንያቱም እንዳልኳችሁ የአንድ ቋንቋ ዋናው መሰረታዊ ነገር ፕሮናንሴሽኑን ማወቅ ያስፈልጋል። እንዴት እንደሚነበብ ካላወቅን እሱ በጣም አስቸጋሪ ነው የሚሆነውና ለዛ ነው ለሰንዋንን በደንብ አንብቡት እያልኩ 10 ጊዜ የምነግራችሁ ማለት ነው። ስለዚህ ዳጃጁን ማለት ቺክን ማለት ነው። ሳማክ ሳማክ አያችሁ፣ ሳማክ ይኸው እዚህ የምታያቸው ላይ ያሉት ጭራቶች የአ ድምጽ ስላላቸው ነው ሳማ ብለን ያነበብነው አያችሁ። ስለዚህ ሳማክ ወይም ደግሞ ሳማኩን ማለትም እንችላለን። ፊሽ ማለት ነው። ፊሽ አሳ ማለት ነው። ይሄኛው ደግሞ ሁዳር ሁዳር ኩዳር አይደለም ሁ ነው ሁ ሁዳር ቀረባ ማይ ድገሙት እኔ ጋር ሁዳር ሁዳር ቬጂቴብል ማለት ነው። ሁዳር ሁዳሩ ማለት ትችላላችሁ ወይም ደግሞ ሁዳር ቬጂቴብል ማለት ነው፣ ቅጠላ ቅጠል ማለት ነው። ይሄ ደግሞ ፋኪያህ ፋኪያህ ፍሩት ማለት ነው። ፋኪያህ ፍሩት ማለት ነው። ፋኪያ አያችሁ፣ እዚህ ፋ ይኸው ፋታሃ እዚህ በላይ ጭረት አለች፣ እዚህም ፋታሃ አለች፣ ሀ በወንድ እንዲነበብ ያደረገችው። ስለዚህ ፋኪያ ፍሩት ማለት ነው። ፍራፍሬ ማለት ነው። ፍራፍሬ ማለት ነው። ይሄኛው ደግሞ ባይት ባይዱን ማለት ትችላላችሁ፣ ወይ ደግሞ ባይት ኢግ ማለት ነው፣ እንቁላል ማለት ነው። ስለዚህ በዚህ መልክ ነው እንግዲህ ዋና ዋና የሚባሉ የምግብ ዝርዝሮች ናቸው እነዚህ ማለት ነው። አንድ ጊዜ እንድገሙ በፍጥነት ማለት ነው። ኹብዙን ብሬድ ወይም ዳቦ ማለት ነው። አሩዙን ራይስ ሩዝ ማለት ነው። ላህሙን ሚት ስጋ ማለት ነው። ዳጃጅ ወይም ደግሞ ዳጃጁን ቺክን የዶሮ ወጥ ማለት ነው። ሳማክ ወይም ደግሞ ሳማኩን ፊሽ አሳ ማለት ነው። ሁዳር ወይም ደግሞ ሁዳሩ ቬጂቴብል ቅጠላ ቅጠል ማለት ነው። ፋኪያ ፋኪያ ፍሩት ማለት ነው፣ ፍራፍሬ ማለት ነው። ባይድ ወይም ደግሞ ባይዱን ኢግ ወይም ደግሞ እንቁላል ማለት ነው። ጀሚል ጀሚለን ጅዳን በጣም አሪፍ። እንቀጥላለን ማለት ነው። ሶ በዚህኛው ስላይድ ደግሞ እንግዲህ ኮሞን የሆኑ ድሪንኮችን የመጠጥ አይነቶችን ደግሞ እዚህ ጋር ደግሞ እናያለን ማለት ነው። ስለዚህ እንደተለመደው በዚህኛው አረብኛው አለ፣ በዚህኛው አነባበቡ አለ፣ በዚህኛው ደግሞ ምን አለ ፍቹ አለ ማለት ነው። ስለዚህ እንግዲህ የመጀመሪያውን ስናይ እንግዲህ ማ ወይም ደግሞ ማው ማለት እንችላለን፣ ወይም ደግሞ ማአ ወይም ደግሞ ማው ዋተር ማለት ነው። ይሄ ማለት ውሃ ነው። ውሃ ማአ ወይም ደግሞ ማው ውሃ ማለት ነው። ሻይ ማለት እንችላለን፣ ወይም ደግሞ ሻይ ቲ ማለት ነው። ይሄ ደግሞ ሻይ ማለት ነው። ከአማርኛ ጋር ይመሳሰላል። ይሄ በነገራችን ላይ የአረብኛም የሴሚቲክ ላንጉጅ ስለሆነ ከአማርኛ ጋር ይመሳሰላል። አረብኛና አማርኛ የመመሳሰል እንትን አላቸው። ሁሉም ሴሚቲክ ላንጉጆች ስለሆኑ ማለት ነው። ስለዚህ ሻይ ማለት ነው። ሌላው ቃህዋ ቃህዋ እንዴት እንዳነበብ ነው እነዚህን እያስተዋላችሁ አነባበቡን በደንብ እያያችሁ በዛው ቃህዋ ኮፊ ማለት ነው። ቃህዋ ኮፊ ማለት ነው። አሲር ጁስ ማለት ነው። ይሄ ደግሞ ያው ጭማቂ ወይም ደግሞ ጁስ ማለት ነው። አሲር ጁስ ማለት ነው። ላባን አያችሁ እዚህ እንዴት እንደምናነበው ያያችሁ። ላባን ሚልክ ማለት ነው። ሚልክ ማለት ነው። ይሄኛው ደግሞ ማሽሩብ ጋዚዩን ሶፍት ድሪንክ ማለት ነው። ማሽሩብ መጠጥ ማለት ነው። ጋዚዩን ሶፍት የሚለውን እንትን ለማለት ነው። ስለዚህ ማሽሩብ ጋዚዩን ሶፍት ድሪንክ ማለት ነው። ለስላሳ መጠጦች የሚባሉት ማለት ነው። ስለዚህ አንድ ጊዜ እንድገመው በፍጥነት ማ ወይም ደግሞ ማውን ዋተር ማለት ነው፣ ውሃ ማለት ነው። ሻይ ወይም ደግሞ ሻይ ቲ ሻይ ማለት ነው። ቃህዋ ኮፊ ማለት ነው። ቃህዋ ኮፊ ማለት ነው።
አሲር ወይም ደግሞ አሲሩን ጁስ ማለት ነው። ላባን ወይም ደግሞ ላባን ሚልክ ማለት ነው። ማሽሮብ ጋዚዩን ሶፍት ድሪንክ ማለት ነው። ጀሚላን ጅዳን ኦኬ። በዚህኛው ስላይድ ደግሞ እንግዲህ ዩስፉል ቨርቦችን ነው የምናይ። በጣም ጠቃሚ የሆኑ ለዚህ ለፉድ ኤንድ ድሪንክ ጋር ተያይዞ ለንግግር የሚጠቅሙን በጣም ወሳኝ የሆኑ ቨርቦችን ነው የምናይ እዚህ ጋር ደግሞ ማለት ነው። አረብኛ በዚህ አለ፣ ፕሮናንሴሽኑ በዚህ አለ፣ ፍቹ ደግሞ በዚህ አለ ማለት ነው። ስለዚህ ያኩሉ አያችሁ፣ ያኩሉ ቀረራ ማይ ከኔ ጋር በሉ። ያኩሉ ሂ ኢትስ ማለት ነው ይበላል፣ እሱ ይበላል እንደማለት ነው። ይሄ ማለት ያኩሉ እሱ ይበላል ማለት ነው። ያሽራቡ ቀረራ ማይ ያሽራቡ ሂ ድሪንክስ ይጠጣል እንደማለት ነው። ይጠጣል ማለት ነው። ስለዚህ አሁን እናንተ እነዚህን መሰረታዊዎችን እነዚህን ካሳየዋችሁ እናንተ ሌላ ቃላትን በዚህ በማስገባት ፕራክቲስ ማድረግ ትችላላችሁ። ሌላ በማስገባት ማለት ነው። እነዚህ ለመግቢያ እንዲሆኑ ናቸው እዚህ ጋር ማሳያችሁ ማለት ነው። ይሄኛው ደግሞ ኡሪዱ አይ ወንት ማለት ነው። ስፔሻሊ ይሄ የሆነ ሬስቶራንት ወይም ደግሞ ሆቴል ገብታችሁ ይሄን እፈልጋለሁ ለማለት በጣም ይጠቅማችኋል። ኡሪዱ ማለት እፈልጋለሁ ማለት ነው። ለምሳሌ ኡሪዱ ማይ ካልኩ ምን እያልኩ ነው? ውሃ እፈልጋለሁ እያልኩ ነው ማለት ነው። ስለዚህ እንደዚህ ያደርጋችሁ እናንተ ኡሪዱ ሁብዙ ካልኩ ለምሳሌ ዳቦ እፈልጋለሁ እያልኩ ነው ማለት ነው። ስለዚህ በዚህኛው መልክ እናንተ የሌላ ቃላትን በማስገባት መሞከር ትችላላችሁ። ስለዚህ ኡሪዱ ማለት አይ ወንት ማለት ነው። ሌላው ዩፋዲሉ ቀረራ ማይ ዩፋዲሉ ማለት ሂ ፕሪፈርስ ማለት ነው። እሱ የሚመርጠው ማለት ነው። ፕሪፈር የሚያደርገው ማለት ነው። ይሄ እሱ የሚመርጠው ይሄን ነው ብላችሁ ለምሳሌ ዩፋዲሉ ሁብዙ እሱ ዳቦ ይመርጣል ማለት ነው። ዩፋዲሉ ሁብዙ እሱ ዳቦ ይመርጣል እያላችሁ ነው ማለት ነው። ስለዚህ በዛ መልክ እናንተ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሌላኛው ፕሬዘንት ቴንስ ኮንጁጌሽን ስለ ዋትስ ኮንጁጌሽን እንግዲህ ኮንጁጌሽን ማለት ነው እርባታ ማለት ነው፣ ማራባት ማለት ነው፣ እርባታ። ስለዚህ እንዴት አድርገን በፕሬዘንት ቴንስ ቨርቦችን ማራባት እንደምንችል ነው እዚህ ጋር ማየት የምናየው ማለት ነው። ስለዚህ አና አኩሉ አይ ኢት ማለት ነው። አና ማለት እኔ ማለት ነው። አኩሉ መብላት ማለት ነው። ስለዚህ አና አኩሉ እበላለሁ እኔ አይ ኢት እንደማለት ነው። ሌላው አና አሽራቡ አና ማለት እኔ ነው። አሽራቡ መጠጣት ማለት ነው። አና አሽራቡ አይ ድሪንክ ማለት ነው። አሁን እዚህ ጋር ማሳያችሁ ሲምፕል የሆኑትን ነው። ገና ያው ጀማሪ ስለሆነ ማለት ነው። ወደፊት አድቫንስ እየሆነ ስነድ በጣም እዚህ ጋር የበለጠ ኮምፕሌክስ የሆኑ መዋቅሮች ይመጣሉ። ኮምፕሌክስ የሆኑ ኮንጁጌሽን አሉ። ግን እንዲቀለን ከቀላሉ እንጀምርና ከዛ በኋላ ሞር እያዳበር ነው በእናንተም ጥረት ሞር እያስፋፋችሁና እያዳበራችሁት ትሄዳላችሁ ማለት ነው። ለምሳሌ ግን ለመግቢያ እንዲሆኗችሁ በዚህ መልክ ነው ማሳያችሁ ማለት ነው። በጣም አሪፍ። እዚህኛው ስላይድ ደግሞ ማሳያችሁ ኬይ ፍሬዝስ ፎር ሬስቶራንት፣ ለሬስቶራንት በጣም ወሳኝ የሆኑ ፍሬዞችን ነው ማሳያችሁ። ሁሉንም አይደለም፣ ዋና ስኬለቶኑን ነው ማሳያችሁ። እዚህ ጋር መዋቅሩን መግቢያውን ነው ማሳያችሁ። እዛ በኋላ እናንተ አድቫንስ እያደረጋችሁት ስለምትሄዱ መግቢያውን ካሳያችሁ ለእናንተ ቀላል ይሆናል። ለማስፋፋት ሞር ወደ አድቫንሱ ለመሄድ ለእናንተ ይቀላችኋል በሚል ዋና ኬይ የሆኑ ነገሮችን ማሳያችሁ ማለት ነው። በዚህኛው እንደተለመደው አረብኛው አለ፣ በዚህኛው ፕሮናንሴሽኑ አለ፣ አነባበው፣ በዚህኛው ደግሞ ፍቹ አለ ማለት ነው። ስለዚህ የመጀመሪያው ኡሪዱ ጣዓማ፣ አያችሁ፣ ኡሪዱ ጣዓማ አይ ወንት ፉድ ማለት ነው። ኡሪዱ ቅድም አሳይቻችኋለሁ። ኡሪዱ ማለት አይ ወንት ማለት ነው። ጣዓም ማለት ምግብ ነው። ስለዚህ ኡሪዱ ጣዓማን ማለት አይ ወንት ፉድ ማለት ነው። ይሄኛው ፍሬዝ ደግሞ ማዛ ቱሪዱ አንታኩላ። እስኪ እንደገና ቀረራ ማይ ማዛ ቱሪዱ አንታኩላ፣ ማዛ ቱሪዱ አንታኩላ፣ ዋት ዱ ዩ ዋንት ቱ ኢት ማለት ነው። ምንድነው መብላት የምትፈልገው ማለት ነው። ምንድነው መብላት የምትፈልገው?
እያንዳንዱን ብሪክ ዳውን ላድርግላችሁ። ማዛ ዋት ማለት ነው። ቱሪዱ ትፈልጋለህ ማለት ነው። ቱሪዱ ትፈልጋለህ ማለት ነው። ታኩላ መብላት ማለት ነው። ታኩላ ትበላለህ እንደማለት ነው። ይሄ ታ የሚለው አንተ ከሚለው ጋር የተገናኘ ነው። እዚህ ጋርም ቲ የሚለው ቱ የሚለው አንተ ከሚለው ጋር የተገናኙ ናቸው እነዚህ። ስለዚህ ጉዳይ ስለ ፖሰሲቭ አድጀክቲቭ በደንብ አሳያችኋለሁ። ምንም ችግር የለውም። ዋናው ነገር ግን እዚህ ጋር የምትይዙት ነገር ማዛ ቱሪዱ አንታኩላ what do you want to eat ምንድነው መብላት የምትፈልገው እያልን ነው ማለት ነው። ሌላኛው ይሄኛው ደግሞ ኡፋዲሉ አደጃጃ ኡፋዲሉ አደጃጃ እንግዲህ ፋዲሉ ማለት መምረጥ ነው። ስለዚህ ኡፋዲሉ ማለት እኔ እመርጣለሁ አይ ፕሪፈር ለማለት ነው። አደጃጃ ደግሞ እንግዲህ ቺክን ነው። ቀደም ብያችኋለሁ ቺክን ነው፣ ዶሮ ወጥ ማለት ነው። ስለዚህ ኡፋዲሉ አደጃጃ ማለት እንግዲህ አይ ፕሪፈር ቺክን እኔ ዶሮ ወጥ ነው የምመርጠው እኔ ዶሮ ወጥ ነው እያለ ነው ማለት ነው። ሃል ኢንዳኩም ሻይ አያችሁ፣ ይሄ በጣም ይጠቅማችኋል። ሃል ኢንዳኩም ሻይ ዱ ዩ ሃቭ ኤ ቲ ስታዙ ነው። ይሄ ሻይ አለህ እያላችሁ ገብታችሁ የሆነ ሬስቶራንት ነገር ሻይ አለህ ዳቦ አለህ ብላችሁ ለመጠየቅ በጣም ይሄ ኢምፖርታንት የሆነ እንትን ነው ማለት ነው፣ ፍሬዝ ነው ማለት ነው። ሃል ኢንዲኩም ሻይ አለ፣ ሃል ኢንዲኩም ሁብዝ ዳቦ አለ ብላችሁ በዚህ መልክ ሌሎቹንም እያስገባችሁ ፕራክቲስ ማድረግ ትችላላችሁ። ዱ ዩ ሃቭ ቲ ሻይ አለ እያላችሁ ነው ማለት ነው። አልጣዕሙ ላዚዛ አልጣዕሙ ማለት ምግብ ማለት ነው። ላዚዛ ደግሞ ዲሊሽየስ ጣፋጭ ማለት ነው። ስለዚህ አጣዕሙ ላዚዛ ማለት እንግዲህ ዲሊሽየስ ፉድ ዘ ፉድ ኢዝ ዲሊሽየስ ምግቡ በጣም ጣፋጭ ነው እያለ ነው ማለት ነው። ቃራራ ማይ አጣዕሙ ላዚዛ ዘ ፉድ ኢዝ ዲሊሽየስ ምግቡ በጣም ጣፋጭ ነው እያለ ነው ማለት ነው። ሌላው ኤክስፕረሲንግ ላይክስ ኤንድ ዲስላይክስ ይሄ መውደድና የምንወደውና የማንወደውን ነገር ኤክስፕረስ ለማድረግ ደግሞ የምንጠቀምባቸውን ዋና ኬ ኤክስፕሬሽኖች እዚህ ጋር እናያለን ማለት ነው። በዚህኛው አረብኛው አለ፣ በዚህኛው ፕሮናንሴሽኑ፣ በዚህኛው ደግሞ ፍቹ አለ ማለት ነው። ስለዚህ የመጀመሪያው ኦሂቡ አላህማ አይ ላይክ ኢት ሚት ስጋ እወዳለሁ ማለት ነው። ኦሂቡ ላይክ ማለት ነው። አላህማ ስጋ ወይም ደግሞ ሚት ማለት ነው። ስለዚህ ኦሂቡ አላህማ አይ ላይክ ሚት ማለት ነው። ጀሚለን ጅዳን። ሌላኛው ይሄኛው ደግሞ ላኡሂቡ አላሳማክ አይ ዶንት ላይክ ፊሽ ማለት ነው። ይሄ ደግሞ እኔ አሳ አልወድም እያለ ነው ማለት ነው። ላ ማለት ኖ ማለት ነው። ኖ አፍራሽ ነው። ይሄ ኡሂቡ እንዳየነው መውደድ ነው። አሳማክ ያው ፊሽ ማለት ነው። ስለዚህ ላ ኡሂቡ አላሳማክ አይ ዶንት ላይክ ፊሽ ማለት ነው። አሳ አልወድም ማለት ነው። ይሄ ማለት ነው። ይሄኛው ደግሞ አና ጃይ ወይም ደግሞ አና ጃዩን ወይም ደግሞ አና ጃያ ማለት እንችላለን። አያም ሃንግሪ ማለት ነው። እኔ እርቦኛል እንደማለት ነው። አሁን እዚህ ጋር አና ጃዩን ካል ለወንድ ነው። አና ጃያ ካልነ ደግሞ ለሴት ነው ማለት ነው። ለሴት አና ጃያ እንላለን። አና ጃዩን ካልነ ደግሞ ለወንድ ማለት ነው። ስለዚህ በዚህ መልክ እንጠቀመዋለን። እኔ እርቦኛል እንደማለት ነው። ይሄ እርቦኛል ለማለት ነው። ይሄ ደግሞ አና አጥሻውን ወይም ወንድ ከሆነ አና አጥሻውን፣ ሴት ከሆነ ደግሞ አና አጥሻ ካልነ እኔ ጠምቶኛል አያም ታርስቲ እያለ ነው ማለት ነው። ጠምቶኛል ማለት ነው። ይሄ ደግሞ እኔ ጠምቶኛል ማለት ነው። በጣም አሪፍ። እንግዲህ የዛሬው ትምህርታችን ይሄን ይመስላል። ስላዳመጣችሁኝ በጣም አመሰግናለሁ። ታንክ ዩ ፎር ዋቺንግ ሹክራ ኢላ አልሙታባአ ኢላ ሊካ ፊ አዳሪስ አቃጢ